እናቀርባለን። ዛሬ ስለካችን ግንቢ አድርጌ ነው የመጣሁት። ሰበር ዜናችንን እናቀርባለን። እንግዲህ ሰላም ጤና ይስጥልን፣ እንደምን አላችሁ? ዜናው ራሱ ጠፋብኝ እኮ እናንተ አላችሁ ወይ? የት ናችሁ? ደህና ናችሁ ወይ? ጨጓራችሁ ይፈጫል? ጎረቤት ሀገር ምናምን። እሺ ዛሬማ ማይካችን አድርገን ምናምን ነው እና በመጀመሪያ ወሬያችንን ከመጀመራችን በፊት እዚህ ጋር ማስታወቂያ ላስተዋውቃችሁ። ብሉ ማጂክ እና ዳክስ ቅባት እኔ ጋር ታገኛላችሁ። ዱባይ፣ ኢማራት፣ የትኛውም ቦታ ላይ ያላችሁ ታክሲ ያመጣላችኋል። እዘዙ። እኔ ጋር ብሉ ማጂክ እና ዳክስ ቅባት፣ እንዲሁም ደግሞ እንደዚህ እንደለበስኳቸው ቆንጆ ቆንጆ ሺፊዎች ማለት ነው የኔ ውድ ቤተሰቦች። ሲተቀመጥ በክብር እኔ ግን ማይክ ተጠቅሜያለሁ ዛሬ። እንግዲህ ማይኩ ምን ለውጥ አለው የሚለውን ነገር ደግሞ እናንተም ትነግሩኛላችሁ። እኔ በሆነ ጊዜ ላይ የገዛኋት ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይህን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ዛሬም እንግዲህ እና አልቀባቸው እና ይሁዳ ማለት ነው እንግዲህ እነሱ ሌላ ቃል ሊገልጻቸው አይችልም ከይሁዳ ውጭ ማለት ነው አዲስ ነገር ይዘው መጥተዋል ማለት ነው። እሱም ለቅሶ ነው። ለቅሶ ነው። ሌላ ምንም አይነት ታሪክ የለውም። በቃ ሁሌ ለቅሶ፣ ሁሌ ለቅሶ፣ ሁሌ ለቅሶ፣ ሁሌ ለቅሶ። እናም እስኪ እንያቸው። መጀመሪያ የሆነ ነገር ሰማ አድርገን ሀሳባችን ፈትፈት ለማድረግ እንዲረዳ ማለት ነው። የቱ ጋር ነክ ሰው እየሰርች አድርጌ ላገኝ እጄ የለህም እኮ ፊት ለፊት እኔማ በሸር ነው የምገባ እኮ። ሼር ታደርጉልኛለች ምን እንደሆነ አላውቅም። እሺ ማናጀር ሆናለች እኮ ሴትዮዋ ማለት ነው። ይሁዲት ማናጀር ሆናለች። በቤቱ እያዘዘች ነው። እኔ እኮ አንቺ ታስቀጥይልኛለሽ ብዬ ስላሰብኩ ነው እንደዚህ በካሜራ የሚጠበቅሽ ማለት ነው። ከአቡ ጋር ያለኝን እንትን ሌላ አንቺ ታስቀጥይልኛለሽ ብዬ ስላሰብኩ ነው እንደዚህ በካሜራ የሚጠበቅሽ ማለት ነው። ያው ከእነሱ ፊት የተደበቀ ነገር የለምና ይቅርታ እንደዚህ እያለቀስኩ ምናምን ጠይቅሽ አልፈልግም ነበር። ግን አንቺ እኮ ታውቂያለሽ ያደረግሽውን ነገር በቃ ተይው። በቃ እኔ እኮ አልበጠበጥኩት። በቃ ተይው አሁን በቃ እኔ ስላልኩት ሊወስን አይችልም አልኩሽ። ምንድን ነው የምትረብሽው? ያብ ስራ እየነገርኩሽ ነው። እኔን አይሰማኝም። በቃ አስበው። ይሰማሻል፣ አውቃለሁ ይሰማሻል። ለሌላ ሰው እኮ አይደለም ይሄን እያልሻለሽ ለእኔ ነው። አውቃለሁ እንደሚሰማሽ ፋኒ፣ አውቃለሁ። ለዛ እኮ ነው ያስቸገርኩሽ ፋኒ። ለምንድን ነው እንደዚህ የምትናገሪኝ? ይሄን በእኔ ቦታ ሆነሽ ለመረዳት ለምንድን ነው የማትሞክሪው? ንገሪኝ። እየተረዳሁሽ ነው እኮ በቃ በአንቺ ቦታ ምን ሌላ ሰው ለምን አንቺን ተስፋ አድርጌ ነበር። ታውቂያለሽ ያልኩሽ ነው። ያደረኩትን ነገር እኮ አውቃለሁ። እኔ መቼ አላውቅም አልኩኝ። ታዲያ ይሄን አክልም እኮ ማስመሰል አይጠበቅብሽም። ለምን የምታስመስይው? ቆይ ለምን አንቺ በይሁዳ በቃ ማለት ልትተኪ የምትችል ይሁዳን ነው እየሳመ እየተጫወተ ወዳጅ መስሎ ኢየሱስ ክርስቶስን የከዳው ይሁዳ። አንቺ ደግሞ እንግዲህ በይሁዳ አምሳል እየሳቅሽ እያሾፍሽ የሆነ በእነሱ ህይወት ጥሩ ነገር እንደምትመኝ እያስመሰልሽ ሄሉን ከዳሻት። አየሽ፣ ሄሉን ከዳሻት። መከዳት ምን አይነት እንደሆነ ገና ታይዋለሽ። ቀስ እያልሽ ነው የሚገባሽ። አጅሬው ገና ወደ ህይወትሽ ይገባና እሱም የለመደሽ ጣሁ ጊዜ ስትወጣ ነው። ለሄሉ ያልበጀ ለአንቺም አይበጅሽም በእርግጠኝነት። ድምፁን ለማረጋገጥ አቋርጬ በአዲስ ምዕራፍ መጣሁ ማለት ነው። ለማንኛውም እየገባሻል መከዳት ምን አይነት እንደሆነ፣ መክዳት ምን አይነት እንደሆነ ቀስ እያልሽ ታይዋለሽ። በጣም እኔ ግን የሚገርመኝ ነገር ማለት ነው የማስመሰላችሁ ጥግ ማለት እህትየዋም ወደ ትወና እንግዲህ በሰላም ተቀላቅላለች። ቻናሉ አንቺ ጋር ነው? ማናጀር ነሽ ወይንስ እንዴት ነው? ቪዲዮ ሰጥተሽ ስጨርሺ ፖስትቺና ከዛ ሂጅ አለሽ? እንዴት ነው? እስቲ እኛ ነው የምታታልሉት? እኛ ይኸውልሽ የዝንብ ጠንጋራ ራሱ እናውቃለን ምን አይነት እንደሆነች ማለት ነው። የዝንብ ጠንጋራ ታውቂያለሽ? እንደዛ ራሷን ራሱ እናውቃታለን። ማንም ሊሸውደን አይችልም። ኦኬ፣ እየተመካከራችሁ ካሜራማን እሱን አድርገሽ እኛኛኛኛ የመጣሽ ብትይዚ ማንም አያምንሽ። ማንም አግባባን። ለማንኛውም ነገር ማለት ነው እዛው እናንተ አልቅሱ፣ ተነፋረቁ። ሲቀጥል ደግሞ ከዚህ በኋላ ወደ ሚዲያ አልመጣም ምናምን ስትሉ ነበር አይደል ባለፈው? ምን ተገኘ አሁን? ዶላር ግናት ይኸው ተናው እየሰጠች ሸኛለች። ባጎረስ እጄን ተነከስኩ ይላል የሀገሬ ሰው። እና አንዳንድ ጊዜ በጥሩ ነገር ነው እስኪ ማለት እኛ ከዚህም በላይ ሰው ሁሉም ሰው ከፍ ያደርጋል። ሰው በጥሩ ነገር ከመጣ ወደ አንድ ሰው ህይወት ከፍ ያደርጋል። በነገራችን ላይ ተገላገለች ከእናንተ ምናችሁም አልቀረባት። እውነቱን ስነግራችሁ ማለት ነው ምንም አይቀርባት ከእናንተ። እያስመሰላችሁ እያረዳችኋት ከምትኖሩ ህይወቷን ከምታበለሻሹ እንኳንም ከእናንተ ወጣች። እግዚአብሔር የተሻለ ነገር ሲያደርግላት አያችሁ። ህይወቷን ሊያድስ ሲፈልግ ከማይመስላትና ከማይፈልጋት ሰው ፈጣሪ ገላገላት። እኔ አሁን ደስታ ላይ እግዚአብሔር አምላክ ከፈቀደ ደስታዬን ደግሞ ሙሉ እንደሚያደርግልኝ አምናለሁ። ቸር መድኃኒዓለም አምናለሁ። እኔ የሄሉን ደስታ ማየት ነው የምፈልገው። እሱም ደግሞ ይሳካልኛል አይቀርም ማለት ነው። ጊዜው ይዘመንሽ። ያኔ እያየሻት እያንዳንድሽ ቅጥል ትያለሽ። ቅጥል ላይ ደግሞ አንድ ኮሜንት አይቼ ነበረ ቲክቶክ ላይ ሽልጥልጦች ማለት ነው። ወንድ አያያዛችሁ ከዚህ በላይ ምን ትሆንላችሁ? መሬት እስከሄድላቸው ትነጠፍላቸው፣ ቀይ ምንጣፍ ትሆንላቸው። ምን እንድትሆን ነው የፈለጋችሁት? ሄሉና ሩታ አንድ ኮሜንት ነው ያየሁት። ሄሉና ሩታ ወንድ አያይዛችሁ የሚል ኮሜንት አየሁኝ ማለት ነው። እውነታችሁን ነው። ከዚህ ምን እንዲሆኑ ነው
ነው የምትፈልጉት? እኔ የሚገርመኝ እኮ አንዳንድ ጊዜ ሁልጊዜ አንገታቸው መጥፋት አለባቸው ሲመቷቸው፣ ሲጠፈጥፏቸው ወይም ደግሞ በላያቸው ችት ሲያደርጉባቸው ችግር የለውም የኔ ጌታ አንተ የኔ አባወራ ችግር የለውም ነገም ሌላ ቀን ትበቃኛለህ እያሉ እንዲኖር ነው የምትፈልጉት? ምን ታርጋ? አሁን እስኪ እንግዲህ ሄዱ። እኔ ጥያቄ ብጤ የምፈልገው እንደዚህ አይነት ኮሜንት ለምትጽፉ ሴቶች ነው። እናንተ ብትሆኑ ምን እንደምታደርጉ ንገሩኝ። አንድ ወንድ አልፈልግም ካለ አልፈልግም ነው፣ ልለምነው አልችልም፣ ልሰግድለት አልችልም። ገባችሁ? እንደ ሄዱ እንደውም ለፍቅር ዋጋ የሚከፍል ሰው የለም ብዙ እየተባለች እንዴ የዚህን የሽልትምት ፍቅር ለማቆየት እኮ ሄዱ አንሶላ እየተጋፈች እኮ ቪዲዮ ሰርታለች። በህይወት ሰርታ ማታውቀው ማለት ነው። የማን ግዳጅ ይመስላችኋል? ይሄ ሁሉ ሰውን የሆነ እንዴት ነው ወንድ አምላኪዎች አትሆኑ። በነገር የማይመቸኝ ነገር ቢኖር ወንድ በቃ ወንድ እንደንትን በተለይ እያጠፋ ሴትን እየረገጠ ሲሆን ለወንድ አደታችሁ ሴት የምትረግጡ ሰዎች አትመቹኝም። እኔ ሲጀመር እኔ ከሴት ጎን ነኝ። ነሽ እንደ ማንች ከአብርሃም ጋር የምትሞላበት እንደ ሄርሜላ አይነት የፈላባቸው ሴቶች ካልሆኑ በስተቀር ኦኬ እኔ ከሴት ጎን ነኝ። ለሀቅና ለእውነት ከሆነ ማለት ነው። ከተበደሉ እኩል ነው የምቆመው። አሪሽ ተጠለጥም እንደናንተ ገባችሁ? እና አንዳንድ ጊዜ ራሳችሁን ጠይቁ። እኔ ምን ላይ ነው ያለሁት? ምንድን ነው እየሆነ ያለው? ይቺ ልጅ ስህተቷ ምኑ ጋር ነው? በቃ ማለት ምንድን ነው እንዲህ በህይወቷ ብዙ ነገር ሀፕን እንዲሆን ያደረገባት ነገር ምንድን ነው ብላችሁ ጥያቄ ስራቶች ማስገቡ። ከዛ በዘለለ ግን በዚህ ወጥቶ በዚህ ወርዶ ምናምን አያስፈልግም። እናንተ ህይወቷን አትኖሩላት። ገባችሁ? የማይመቻት ህይወት ውስጥ እንድትኖር ከፈለጋችሁ እናንተ ወንድ ለወንድ ነው የምታመልኩት። ለምን እኔ የማይመቸኝ ከሆነ ሲቀጥል ደግሞ ሄሉ ገና ልጅ ናት። ምንም ፈጣሪ ሆነሽ የሚያስብል ደረጃ ነው። ወረቀው ለሷ አለ ቁጭ ብሏል። ምን ሆኜ ነው የምትሏት? ምን አድርጌ ነው የምትሏት? ልጅቷን ካሜራው ላይ ነው እኔ ጋር ነው እዚህ ጋር ነጭ ገፈይ። ለማንኛውም ማለት ውድ ቤተሰቦቼ እኔ ወሬ ምናምን አልፈልግም። እዛው ራሳችሁን ችላችሁ እንደ ልማዳችሁ እየተሞላፈጣችሁ ስሩ። ግን ማስመሰል አይጠበቅባችሁ። በስነ ስርዓት ፍቅራችሁን ቀጥሉ። ማንም አይነካችሁም። ተገላገለች እኛ ልጅ ሄሉ ተገላገለች ነው የምንለው እኛ። እዛው ተዘዛችሁ ኖሩ፣ እዛው ተዘዛችሁ እንደፈለጋችሁ አድርጉ። ግን በቃ እናንተ ራሳችሁን ለማስወደድ ሌሎች ነገሮችን አትጠቀሙ ነው። እስኪ አንዳንድ ኮሜንቶችን እኔ ኮሜንት እናንብብ አይመስላችሁ? ገንቢ ምን ሊኖር ይችላል? ልዩ በጣም ባለጌ ነሽ፣ ሄሉን ከጀርባ ሆነሽ እህቴ ሆነሽ እያልሽ ጀርባዋን ወጋሻት። ሄሉ አምናሽ ነበር። ፈጣሪ የስራሽን ይስጥሽ። ያብና ሄሉዬ አንቺ ከመጣሽ ነው ያለያይሻቸው። ሄሉና ያብ ይዋደዱ ነበር። አንቺ ነሽ ያለያይሻቸው። የስራሽን ይስጥሽ። ሊሄድ ያሰበ እግር ቢሰበርም አይቀርም። ባትመጣ ራሱ እሱ ልቡ እዛች ጋር ከሆነ ሄሉ ማሰቃየት አያውቁም። ስለዚህ እንኳንም ሄደ እሱ ልብ አለው አይደል? ምን ታለያያቸው ያለ ራሱ ነው እንጂ ሲስተጠለት መለየት የፈለገው እንዴ። አስመሳይ ሁላ እድሜ ልክሽን አልቅሽ፣ ገና ታብጃለሽ። ደግሞ እህትየዋ የምን ማስመሰል ነው? ሲጀመር ከዚህ የባብ ልዩ ጋር ነው ይሄ አስመሳይ ያብ ያለው ዶላር ናፍቆት በዚህ ለመሸቀል ቱ ገደል ግቡ ይላል። ደግሞ አውቀው ተመካክረው ነው ወንድም ልየው ጭምር ውጪና አልቅሺ፣ የመዳም ቅመሞች የዋህ ናቸው ተቀበላት ይላሉ። እሱ ይቀበላል፣ ካልሆነ ለምን ይፖስታል? አንድም እኛ ምንም ተቀበላት አይደለም። እኛ እኮ በጠቅላላ እኮ የሄሉ ቤተሰቦች ነን። ሄሉን አስከፍቶ እሱን የሚያስደስት ይኖራል ብዬ አላስብም። ኦኬ፣ ስለዚህ የሄሉ ቤተሰቦችን አያገባንም። እኛ ለምን ብለን ደግሞ ለሱ ምን መጥረት ልክ እስክቶች ሲመስለን ድራማን ተማክራችሁ ለኦዲየንስ ነው ድራማ እንጂ እናንተ በውስጥ አንድ ናችሁ። እነማ ሄሉ እንዳትጨምሩ እዚህ ውስጥ ልዩ ዮሐንስ አስጠላሽ፣ አንቺ አስመሳይ ፍቅር በልመና እናንተ አስመሳዮች ግም አብረሃዝ ግም አለ ያገሬ ሰው። ሄሉሻን ከሚዲያ አጥፍታችሁ እናንተ መሸቀል ጀመራችሁ። ሄሉዬ አለች ትመጣለች። ማሪ አጠፋም ሲመኙ ኑሯል እንጂ እሱ አጠፋም። ምድር አስመሳይ ገደል ግቡ። ልዩ የምትበይ ሴት አለባበስ ተማሪ ሴትዮ አለባበስ ተማሪ ፋራ ነገር ነሽ አንቺ ዝንብ ባላ ገደል ግባር ወርቆ ሄሉ የኔ አለባበስ ተማሪ ነው። አለባበሷን በጣም ወዶ ለማሻለ ሰው ስለጠላሁት ያልሆነበትን ነገር አለባበሷ ሲሪየስ በቃ ቆንጆ አለባበስ ሽፉን ያለች አለባበስ ነው። ምንም ግን ደግሞ ከላይ ተሸፍኖ ከውስጥ እባብ ከሚሆን ሰው ይሰውራችሁ። የውስጡም የላዩም የሰው ልጅ ሲያምር ነው እንጂ ከላይ ያለው ምንም አይወጣላት። አልፈልግም አለሽ እንዴ አስመሳይለሽ ምንም አንረዳሽም። ታዩ በቃ በግድ ነው እንዴ? ለምን እንዴ ተጋዝረው ግን ደግሞ አብራስ ከማሪያ ገሪ ሰው ተጋዝረው ይሉኛ ምን አገባን? ቆይ ሄሉ ጋር ተጋብተው ቢሆን ልዩ በምንድን ነው የምታጠፊያት? ሄሉን አንቺስ ከፋ እንዴት አይጋቡ? እሷ አቀራቀላለች። ሲጀምር ሰውየው ቀለበት እኮ ራሱን በልን እሱ ሁሉ ነገር በልን እኮ ያብ ስራ ሀሰ ያብዬና ሄለንን አጥሽ ደግሞ እናቻ አስተርቀት ትላለች እንዴ? አልሰማሽም እንዴ ሄሉ ልቧ ማን ጋር እንደሆነ? ዝም ብላችሁ አታለቅልቁ። አይ ያ ምንድነው የሞተ ዘመድ የላችሁም እንዴ? ታዲያ ለማንኛውም በጣም እንዳይበዛባችሁ ከኋላም ስላለ ማለት ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ ታደርጉ ደግሞ የደወል ምልክቱን ተጫኑ። በድጋሚ ስለተከታተላችሁ ከልብ አመሰግናለሁ። አሁንም በድጋሚ ብሉማቲክና ዳክስ ቅባት እንዲሁም እንደዚህ የመሳሰሉ ሺቲና ሽፎኖችን እኔ ጋር ታገኛላችሁ። ቆንጆ ሽፎኖችም አሉኝ። ወዳችኋለሁ። መልካም ጊዜ። ባይ ባይ።